የሱ ደግሞ በዛ እንቢ ማለትም ጀምሯል። በነገራችን ልብሱም ባሳያችሁ ካልወደደችው ስምንት ልብስ አረ በጣም ያምራል እንዴ! ከኔ ትበልጣለች እንዴ? እኔ እኮ ነኝ የማቀላት። በኋላ እኮ ማሚ ልክ ነሽ እኮ ነው የምትለው። አይደለም ፎቶ ሳነሳው እንትን ትምጣ ስትል ቤቱ ዲም ነው። ዲም ስለሆነ አረ አላሳያችሁም። ይሄ ታዞ የሚሰራ ነው። ላንቺ ነው ለራሷ ካልሆነ እኔ ለብሰዋል ገዛዋለሁ። እኔ ያሰራዋለሁ። ትንሽ ጠበበኝ ግን የት ልለብሰው? አሁን እኮ ችግሩ እኮ የሆነ ቤት እኔ አሁን ሳስበው በዚህ አመት የውላ ብር ማውጣው ለምንድን ነው? ሌላ ላንቺ ግራጁዌሽን የኔ ግራጁዌሽን ነው እንዴ? ላንቺ ግራጁዌሽንማ ሙሉ ልብሴን ገጭ አድርጌ ያ አባወራ መጣለን የሚለው ዘፈን አስገብቼ ኦፍ ኮርስ ጥይቴን አስሩን ተኩሼ ብዬ ነዋ እንዴ እኮ ከጥይት ከምትኩስ እኮ አይተናነስ። በዚህ ላይ ያለው ፋይት ምን ነበር ዘፈኑ? የሳምንት ግራጁዌሽን ጊዜ ምን ነበር ዘፈኑ? ምንድን ነው ሳለኝ እኔ ክፈችልኝ። ዘፈኑ ምንድን ነበር? ድግስ ነው የሚለው አባወራ መጣለኝ አስሩን ጥይቴን ተኩሼ ልጄን አስተምሬ አስመርቄ ምናምን ይሄ ነው የምጨፍረው። የታባቱን እኔ የምጨፍረው ማን አባቱን ይጨፍርና ምንድን ዩማሪዮስ ጂጂ ኪያ ስሙና የጂጂ ኪያ ዩማሪዮስ ነው። የጂጂ ኪያ ቲገር ካልሽ ፎሎ አደርግሻለሁ። የጂጂ ኪያ ነብሮች ነን ማለት በእንግሊዘኛ ይሄ በጎቼ ፍየሎች አይደላችሁ እናንተ የኔ ነብሮች ናቸው ብለይ ጻፊ። አባወራ መጥቶ በእናታችሁ አንድ ነገር ልንገራችሁ። በዚህ ዘፈን ስትሰሩ እባካችሁ እኔ በእርግጥ የዘፈኑ ባለቤት አይደለሁም። በዚህ ዘፈን ስትሰሩ ይሁን ምርጥ ሽንኩርትም ስትከትፉ ትሰሩበታላችሁ። ትሬንድ የምታረጉት ሽንት ቤትም ስትሄዱ አረ በእናታችሁ በጣም የጀግና ዘፈን ነው። እርሙን እንደዚህ አይነት የሙሽራ ዘፈን በድሮ ነበር የምንጠቀመው። አሁን እንደዚህ አይነት ዘፈን ሲመጣ ፓም እንዲል በደንብ አድርጋችሁ ስሩበት እንዴ። አረቄም ይዛችሁ ትሰሩበት። ይሄ እኮ የጀግና ዘፈን ይመስለኛል። እንጂ እንነንነንነርቼ ምናምን እያላችሁ እንትናትን አይነት ማንም ትነሳናት እስከነሽም ቁጣ እያማሰለች ትሰራለች። ያ የጂጂ ኪያ ቲገሮች ነን ባይልኝ የጂጂ ኪያ ቲገር ብላችሁ ጻፉ። የጂጂ ኪያ ቲገሮች ናችሁ። ማን አባቱ ነው ማን በግ የሚላችሁ የኔ ጀግኖች የ15 አመት ተከታዮቼ we are the first we stay first ያ ብዙ ላይታል ያ ታይገሮች ነን ባሉ እኔ አጭሩ እንዳልወድ እኔ ረዘም ያለ ወንድ ነው ደስ የሚለቅ የሚያደርግ ያ ረጅም ወንድ ደግሞ እንዳጭሮቹ ልክስክስ አይደለም። በቃ ጥሩ ነው ይባላል በብዙ ነገር ገባችሁ? በረጅም ብርጭቆ እንደመጠጣት ነው። አሁን በዚህ ብትጠጡ 10 ነው የሚጠማችሁ። አጭር ወንድ እንደዛ ነው ይባላል። ይቅርታ ስማ አጫጭር ሰዎች ልትቀይሩ የራሳችሁ ጉዳይ። ሪያሊቲው ነው። ሳይንስም ተፈጥሮም የመሰከረለት ነገር ነው። ደግሞ ነገረኞች ናቸው። አልወዳችሁም እንዴ? ገደል ግቡ። ልጅ ሰውን አልወዳችሁም አሉ። እኔ አጭር ወንድ አጭር ሴት ይሻለኛል። ሀጂ አጭር አይደለም። ሀጂ ልቡ ጥሩ ነው። አንድ አጭር ቢኖር እሱ ጥሩ ሰው ነው። ጥሩ ሰው ከረጅሞቹ እኩል ነው። በእኔ ልብ ውስጥ ያለው እሱ ጦሱን ውሰዱ እና ችግር አለባችሁ። እዚህ ቁጭ ትሉና እንደረቂቃ አይጭ እዛ ዝም ብለህ በዛ ኡበርህን እየነዳቅ የጠናም ቃቦ እንዴ አረብ ሀገር ያሉት ራሱ በስነ ስርዓቱ እየኖሩ እናንተ ምን ሆናችሁ ነው? የሆኑ ሰዎችም አላችሁ እዚህ ተሰብስባችሁ በቃ ስብስብ ብላችሁ ተተተተተ ትራክ
ነጂዎች ናችሁ እንዳላችሁ በቃ የብርሃኑ ጁላን የጄኔራል ብርሃኑ ጁላን ቦታ የያዛችሁ ይመስል በቃ መሪ ለዛ ረዲያ እኔም ብዙ አወራሁ ደክሞኝ አሁን ጌሙንም ሳልጫወት ይደክመኛል አውርቼ ጨረስኩ አፍን አትክፈት ለማለት ፈልጌ ነው ማንም ውጃ በጣም ነው የምንቃችሁ መድኃኒዓለም በጣም ነው የምንቃችሁ እኔ ጂጂኪ ጋር እናቴ ይዶን ነው ቤቢ የኔ ጉራዬ ራሱ አያኖርም ጉራዬ ራሱ የኔ እናት እኔ እዚህ ቤት ምኖር መሰለ እንዴ ሆሊውድ ነኝ ያለሁት እግዚአብሔር ምስክሬ ነው ሆሊውድ ነኝ በሐሳብ ሆሊውድ ነኝ ያለሁት ሆሊውድ እየተዝናናባበት ጭያል በቃ የኔ ወንድም አንተም እንደዛ ካሉክ ልንገናኝ አለችልህ ይሄኔ ሁለት የግራ ካልሲ ሁለት የቆሸሸ ካልሲ አርገን ቤት ውስጥ ውን መተለ መቼ ሳያዩኝም ብለን እኔ ጂጂ እኮ ንጽህናዬን እኮ የምታይኮ ከጧት እስከ ማታ ድረስ እየጌኸኝ ነው ታይኛለህ እከክ ታስታውቃላችሁ እኮ ከንግግራችሁ ራሱ እዚህ ጋር ስጋ እንደተወተፈ ታታ ወደዛ ሄድና ንጽህናና እውቀት በገንዘብ አይገዛም ተፈጥሮ ነው እኔ በጣም ነው የምንቅ የምትታጠቡ ስትሳቱን እናንተ የምትቀቀሉ ናችሁ ቀቀላችሁ አትበስሉ ቁጭ ይሉና አይደዛ የእውነት እኔ የምገዛውን ነገር እንኳን ከበር የማታረግ ሙጃ ሰው ነው የእውነት ኧረ አንገናኝም እንዳንተ እዚህ እንቁላል እየበላሁ የ10 ብር እንቁላል እየገዛሁ ሆዴን በእንቁላል እየወጠርኩ እየፈሳሁ መኖር መሰለ እንዴ ነው ልጅ እንዴ እንደፈሳው ጉረኛ ወግድልኝ ለዛ እሺ ሴትዮ ደግሞ ማፈታተች ይህንታታትና ትምትባይ ሴትዮ ለዛ ማን ብሎ ካርቂያታል ነበር ደግሞ ተፈታሽ የእውነትን ብቻ ይመጡን እንትና ልክ በቃ እናንተ የምትጥሙና የምትወሰዱ ቢሆን ኖሮ እኮ እግዚአብሔር ምስክሬ ነው ይሄኔ በ5 አመት ውስጥ ባልስማማ እንኳን 5 ባል ይኖረኝ ነበር እዚህ ላይ እንኳን 15 አመት እዚህ ላይ አሁን ስንት አመት ሆነ 13 14 15 አመት እውነቴን እኮ ነው እንዴት አለው አንዳንድ ጊዜ አንድ እንኳን የሆነ ደግሞ ይፈሩኛል በነገራችን ላይ በጣም ነው የሚፈሩ በጣም ነው የምትፈሩ በጣም ታውቃላችሁ I'm very expensive ታያላችሁ ምን አባ እኔ ይሄንን አትገዛልኝ ይሄ አሁን ቤት ውስጥ ማረጋው ስታዩ እኔ በጣም ወጪያም ነኝ ታይኛለህ ቢያንስ በሳምንት 2 ጊዜ እረፍት ካለኝ ምን መሰለ ቦታ ሄጄ ዋይኔን እሺ ፐርቸንት ስልጌ እበላሃለሁ ባጥንት ነው ማስቀር ከኔ ጋር መኖር ብትፈልግ ማለት ነው ስለዚህ እናንተም እውነቴን አይደፍሩኝም እኮ አሁን ሌላ ሴት ሲያገኝ እንትና ይሄ ምናምን ልክ ነኝ ስመጣ ነው በፖለቲካ ብቻ መስላችሁ አይደል በፖለቲካም ስማ ይፈሩኛል በፖለቲካም ይፈሩኛል ሲያስቡት እንዲህ ነው እቺ ሴትዮ በጣም ውድ ናት አፏ በጣም ከእንደገና ደግሞ እንደሌላ ሴትም ደግሞ እንደፈለጉ ሊያሽከረክሩኝ አይችሉም ያውቃሉ አውጥቼ ነው ማሰጣቸው ያውቃሉ ስለዚህ ጫፈን ትይዝና እተዘነደ ያርከከከ ሄድና እዛ ተንደፋደፍ የምትንደፋደፍበት ቦታ I'm very expensive baby በጣም expensive ለምሳሌ ለኔ ስጠኝ እያልኩ አይደለም እኔ ራሴን ችዬ ነው የምኖረው ከኔ ጋር ስትሄድ እኔ ለበስኩትን አይነት ጫማ መልበስ አለብህ ሲሪየስ ነው የምልህ that's the problem እኔ ለበስኩትን ልብስ መልበስ አለብህ እኔ እንደምሸተው መሽተት አለብህ እሱ ብቻ አይደለም አልጋ ላይ ከኔ መብለጥ አለብህ ካልሆነ አሽከርክሬ ባናተ ነው መደፋ ለዚህ ነው አትችል that's why እንደኔ ማውራት አለብህ አትችል ማፈን ነው ማዘጋክ አየ ሲሪየስ በብዙ ነገር እንትን አንልም ጉራናት ነፋፍጦ ብትል ጨራት አትንደፋደፍ ነው በለ ስለዚህ እንደኔ የኢትዮጵያ ሴት በሙሉ እንደኔ ቢሆኑ ተለያየ አንድም ሰው በመቆንጠጭ አንድ ሴት አይነት ችግሩ እንደዛ እንድትሆኑ ነው የምፈልገው ሴቶች ይሄ ተበላው ያላችሁ እንዳታለቅሱ ነገር ያቻለ ብሬና አጥቼ አስታመም ያስቆይ ካላችሁ ችግር ነው የምትፈጥሩት እና ምን ይሻላል እኔ መሆን እኔን መሆን አታለቃቅሱ እኔ እንዲህ ነው የምለው ነገ ከማልቀስ ቀድሞ መጠንቀቅ ኮንዶም ማድረግ ማለት ነው ለሱ ኮንዶም ማጥለቅ
እንዴ ወይ እንዲሳካል ኢንቨስትመንት እኮ አይደለም ያዝን እኔ እናት ኢንቨስትመንት አይደለም ኢንቨስትመንት አልያዝም ፎቅ እየሰራን አይደለም እንደዛ ነው እነዚህ ሙጃዎች አይስወር ችግርም አለባቸው ኧረ ምን ቲናዬ እኔ እኮ እንደው ግርም እግዚአብሔር ምስክሬ ነው ግርም ሚሉኛል በቃ ግርም ሴቱ እንደነሱ አያሸረጉድም ሴቱ እንደነሱ አያሸረጉድም እንዴት መሰለሽ አንቺ እኮ ከና ከሌ ጋር የምትወዳደረ ኦፍ ኮርስ ከኔ ጋርማ መወዳደር በጣም ነው የሚከብዳ ከሌ ይሁን ክቡጭ ይሁን ስታስጠላ ሰካራ እኔ የራሴን ነገር ክሬት አድርጌ የራሴን ካምፓኒ እናት አሁን ደግሞ አሜሪካ ነገር አዲስ እንትን አምጥተዋል አዲስ ሁሉም ባለ ካምፓኒ ሆነዋል አሜሪካ አሁን የሰሞኑ እቺ ደግሞ ሰሞኑን የመጣች ትሬንድ ናት ያ ማይ ካምፓኒ ይላቸዋል የሰው ካምፓኒ አድቨርታይዞች 20% እኛም እኮ አለን እኮ 20% ምን አባ እኛም እኮ አለን እኮ 20% ግን የኛ ነው አንልም ከሸጥክ ነው ያቺ በካምፓኒው ስም ልትአብረር ትሉት ከተሸጠ 20% ይደርሳል ካሻሻጥክ እንዲላል ዝም ብላችሁ አይታችሁ ዝም ብላችሁ የሰሞኑን በጣም ደጋግሞ እንዲላሉ እኔ እኮ እንደዚህ ካምፓኒ አለኝ እኔ እኮ እንደዚህ ካምፓኒ ይሄ መቼስ ነው ምስኪን የኢትዮጵያ ህዝብ ካምፓኒ አለኝ አሁን ይሄ እስር ቤት እንደገቡት ካምፓኒ አለኝ የኢትዮጵያ ህዝብ ሌላ ደግሞ አዲስ እንትን ሃጂዬ እኔ ጌታ እንዴት ዋልክልኝ አዲስ እንትን አምጥቷል ካምፓኒ አለኝ አንተ ሙጃ አንተ ውሸታም ቀዳዳ ዝም ብለ የአሜሪካን የሚሰራውን ሰራርተ ብርን አጠራቅመ ከኛ እኩል ቁጭ ብለ በርግጥ ከአውሮፓ የተሻለ ህይወት አለ በጣም የተሻለ ህይወት አለ በቃ እና ካምፓኒ ነው ማን ነው የምትፎገረው ወይ ኡበር ነው የምትናው ወይ የእንትናን ጂኒውን አንዱን መኪና ተቀጥረ ነው የምትሰራው ወይ ደግሞ የኔ ያክስቴ ልጅ አለች አጊቱን ያ ወይ ከሷ ከ30 እንትን ትራክ ውስጥ አንዱ እዛ ተቀጥረ ነው የምትሰራው ከዛ ትመጣነት እኔ የሀብታሞቹ እዚህ ያሉ ጋር 5 ዓመት የሚያወርዱ አንተ ሙጃ እኔን ራሴ አሁን ይኸው ወደ ሌላ ሀገር የሚልኩኝ ተዝናኝ እንዲህ ነው ሀብታም ይወል እንኪ እንዲያለ ተዝናኝ ነው የሚል ሀብታም እሱ ስለሚዝናና ተዝናኝ ይላል ተዝናኝ ነው የሚል አንተ ሙጃ እዚህ መጣ ትዝናናበታለህ እዚህ ህዝብ ላይ ቀዳዳ አሜሪካ ነው የሰሞኑን ፋሽን ማይ ካምፓኒ የሚሉት ነገር ቁጭ በይ ሂጅባቸው እሺ ሄድባቸው ዩኒክ ያንቺ ሰሞኑ ያመጡት ወንዶቹ አሉ እዚህ ዘፈዘፉልሽና ኦፕን ማይ ካምፓኒ ፎር አዶናይ ያመጣብን ጉድ ነው አዶናይ ከመጣ በኋላ ሁሉም ባለ ካምፓኒ አዶናይ አሜሪካን ያሉት ምናም ቀስቅሷቸው ሄደ ሞቲቬት አድርጋቸው አሁን ሁሉም ባለ ካምፓኒ ሆነ ካምፓኒ ያለን እንጋቀ የትራክ ካምፓኒ የኔ የምናምን ካምፓኒ የጠቀቀቀ ካምፓኒ የበርቀቀቀ ካምፓኒ የለም ምን አባህ ምንም የለህም ያለ አለኝ ማለት ቁጭ ብለን እንደዚህ ስትምሩ you have now አለኝ ትላለህ now I have it ቁጭ ብሎ የሚበላ ነገር ከሌለ የለም ምን አባህ አሁንም ባሪያ ነህ ሂድና ሩጥ ሂድና ይታፈጣል ይድባቸዋል ሾካካዎች ስም እጠራለሁ ከዚህ በኋላ እሺ ስም ልጥራ እንደ ሂቢትዬ ሽንት ቤት አትሄጂም ወይ ሀጂን እየጠበኩት ነው ዘጋሽ ፍሩት ያልዘጋሽ ምን ጮሚቲ እንኳን አደረሰሽ እና በጣም እንደ ጮማ ተቆርጦ የሚበላ የኔና 6 ፔክ ያለው እንደዚህ ስታየው ምናምን ነገር የምትለው ስንት አይነት ሰው አለ መሰለህ ይሁ ቡልሽት ጋዴም ሽት እዛዚህ ቁጭ ብለህ እዚህ ታጭደህ 24 ሰዓት እኔ ተኝቼ እኔስ እሺ እዚህ ጋራ ዶላር እየለቀኩ ነው አንተ ቁጭ ብለህ እንደ መሰለህ ከካል እናት እንዴት ሆነ እንዴ እንዴ ሆነ ወንድ ሁኑ የሆነ ኮራ ጀነን ነገር ያፈ በልስቲ ደግሞ
ወንድ ልጅ ይውላችሁ ምን ያደርጋል መሰላችሁ? ስፖርት ሲሰራ ምናምን እንደዚህ ሲል እንደዚህ እግር ኳስ ጣጣ ሲያደርግ የሆነ ቲሸርት ምናምን ለብሶ እንዲህ ምናምን ሲል ልክ እንደውን እንደ ቤታዮ ባል እንያችሁ እስቲ። አሁን የቤታዮ ባል ይሄ አሜሪካኑ ማለት ነው ዴቭ እንደ ዴቪድ ሄይ ቤብ ዴቭ ስትለው ያስፕሪስ እንደሱ ሁን። ቁጭ ብለህ ተዘብዝፈ ነው የምታወራው። ተዘብዝፈ ታዲያ ወዶ ነው እንደ ሰው ወደ ዴቭ ጋር የሚሄደው። እኔም ራሷን እንደ ዴቭ አይነት መፈለግ አለብኝ። ቁንጣ የሚለብስ እኔ እንኳን አልሄድም። ሆዴን እጠብቀዋለሁ። አልሄድም አልሄድም። እሱም አይሄድም እኔም አልሄድም ዘንድሮ። እውነቴን እኮ ነው። ወይ ሄደን እንመጣለን። የእውነቴን እኮ ነው። እግዚአብሔር ምስክሬ ነው። ተዘብዝፎ እዚህ ቁጭ ብሎ እኔ በቃ አሁን የሌሎቹ የአፍሪካን ወንዶችን አይታችኋቸዋል። ጥቁርም ስለሆኑ የሆነ ግራው እንኳን እንደዚህ ግሪ ነገር እንኳን ማነው እንደዚህ ቬጅ ምናምን እንኳን ሲያደርጉ ነጭ ሸሚዝ ያደርጉ ነው የሚመስሉት። ምክንያቱም ሰውነታቸው ጥቁር ስለሆነ ማለት ነው። እንደዚህ እንደኔ ማለት ነው። አሁን የኛች ሙጃ ነው የኔ ጋቢ ለብሰ ቁጭ ብለን እንትና ያን አንተና ምትለው በቃ እንደዚህ። አሁን ዮናስን ይዩት ሁል ጊዜ እኔ አንዳንዴ ከወገቡ በታች እግር ያለው አይመስለኝም። ቆም አይታችሁ ታውቃላችሁ? ዮናስ ማኛው ቁጭ ብሎ ነው። አትሊስት እኔ ሞጣው ይሻለኛል። አንዳንዴ ሞጣው እስከነ አበባው ዘላኔ ነው የሚወጣው። ገባችሁ? አንዳንዴ አበባው ሄለንን ካየ አበባው ዘላኔ መስል እንዲ ቡች እያለ ይወጣል። ገብቷችኋል? በቃ የሆኒ ጓደኞች ናቸው ሁሉም ከዚህ በላይ የሚመጡልን። ከዚህ በላይ ግን እንዲላሉ እስቲ ዞር በቂ ጥሽን እንደው ዳንሽ እስቲ ተዋርክ አርግ እንዲላል። ምን አባ አንተስ የሆነ ነገር እግር ኳስ እየተጫወትክ አሳይን። ቁምጣ ለብስ ምናምን ነገር አንተ ሾላገር በሙሉ ዮናስን አግብተሽዋል እኮ ሁሌ ታችኋል። እንደዚህ ነው የሚመጡት። በቃ እንደዚህ ከዚህ በላይ ቁሙ እንያችሁ። ያ ጨለማ ቤት እንደታሰረ ወንጀለኛ ፎቶ ታደርጉና አፋችሁን ከእናንተ ስለማንም የማውራት ሞራሉ ምንም የላችሁ። አንቺ ደግሞ ምንድን ነው የምትለቀቀው? ምንድን ነው አንቺ ሴትዮ ደግሞ ተልካ ነው እንደ መጣችው።